ካለመጸለይ አጣብቂኝ ውስጥ ትወጣላችሁ። ባይዘው ካለመጸለይ መጸለይን ህይወታችሁ እንዳታደርጉ ህይወታችሁ አድርጋችሁ በዛ ውስጥ ያለውን ስራ እንዳትሰሩ በስራ ውስጥ ያለውን እጅግ ከፍተኛ የእግዚአብሔርን ነገር እንዳትካፈሉ ጸሎት ያለመጸለይ ቀንበር ከብዙዎቻችሁ ላይ በዚህ ማታ ይሰበራል። እግዚአብሔር የሚሰብረው ያለመጸለይ ቀንበር አለ። ቀንበር ይሰበራል በዚህ ቀን ያለመጸለይ ቀንበር። እኛ ስናስብ ውድቀት እኮ ነው የምናስበው። እሱ ሲያስብ እኮ ነው ወደኛ መነሳት የሚያስበው። ግን ምን አብርሃም ኤሌዘርን ወርዶ ስለነበረ በቃ ያው እንዳለ እሱን ባርክ ነው። አብርሃም ከአንድ በላይ ሁሉ አይጠራም። እግዚአብሔር አብርሃም ለራሱ የሚያስበውን ያክል አይደለም እግዚአብሔር ለአብርሃም ያደረገው። እግዚአብሔር ለአብርሃም የሚያስበውን ያክል ነው። አብርሃም ሲያስብ አንድ ነው፣ እግዚአብሔር ሲያስብ ግን አሸዋ ነው። አብርሃም ሲያስብ አንድ ነው፣ እግዚአብሔር ሲያስብ ግን የሰማይ ከዋክብት ያክል ነው። ከታች ጻፉልኝ፣ የምታስብልን ይበልጣል እያላችሁ ጻፉ። የጸሎት ህይወት በሶስት መሰረታዊ ነገር ውስጥ ያልፋል። አንደኛ በዝምታ ጊዜ፣ ሁለተኛ የጸለይነውን ያክል ባልሆነ መልክ፣ ሶስተኛ ሙሉ ወደ መሆን ይመጣል። በዝምታ የሄደ በጥቂት ደመና በኩል አልፎ ወደ ሙሉ ዝናብ ነው የሚመጣው። የጸሎት አቅጣጫ ነው፣ ሰርክሎ ነው። ይህንን ለሚመጣው ፓስተር የጊዜውን ላንተ ሰጣለሁ። ተባረክልኝ። ካንተ ልንማር በጣም በጣም ጓግተናል። ሰላም በላይ እግዚአብሔር አምላክ የተባረከ ይሁን። በድጋሚ ኪሻዬ እንኳን ተወለድሽልን። እንግዲህ ምንም የመወለድሽን ጥቅም በብዙ አይተናል፣ በብዙ ተጠቅመናል። አገልግሎትሽ ፕላትፎርም ውስጥ ተጽናንተናል፣ ተበረታተናል። የብዙዎች እንቆቅልሽ ተፈቷል፣ ብዙዎች ተፈውሰዋል፣ ብዙዎች ከስራት ነፃ ወጥተዋልና ይሄ ሁሉ የመኖርሽ ውጤት ናቸውና ደግሜ እንኳን ተወለድሽልን ለማለት እፈልጋለሁ። ሃፒ በርዝዴይ ኮኪሻዬ። አሁን የኔን ተራ በሉልኝ። ታች ያላችሁ ቅዱሳን በሙሉ የኔን ተራ ሃፒ በርዝዴይ ያላችሁ ፕሮግራሙን ተካፈሉት። ሃፒ በርዝዴይ በሏት ኮኪሻዬን። ደግሞ በበርዝዴይሽ ቀን ጌታን ልታከብሪ፣ ጌታን ልታመሰግኝ፣ በዚህ ውስጥ ደግሞ እግዚአብሔር ነፍሳትን እንዲሰጥሽ ጊፍትሽ እሱን እንደሆነ ፈልገሽ በዚህ ቀን ላይ በገባሽበት ሰዓት አንድም የደስታሽ ተካፋይ እንደሆን፣ በሁለትም አንቺ ከእግዚአብሔር የፈለግሽውን ስጦታ አብሬ ለመመልከት ወደዚህ እንድመጣ ከዛም ደግሞ ባሻገር የእግዚአብሔርን ሐሳብና የእግዚአብሔርን ቃል እንዳካፈል እድሉን ስለሰጠሽኝ በጣም ነው የማመሰግነው። በድጋሚ ጌታ ኢየሱስ ይባርክሽ። ዛሬ በጣም ጥሩ ለህይወታችሁ ጥሩ የሚሆን ቀጣይ የህይወት መንገዶቻችንን በጣም ወደ ትክክለኛ ነገር የሚያመጣ የእግዚአብሔርን ሐሳብ አካፍላችኋለሁ። ይህንን ፕሮግራም ይዤ ቅድም ስጸልይ ቆይቻለሁ። እግዚአብሔር ከመተላለፍ የሚመልሳቸው ሰዎች፣ ከመተላለፍ ህይወት የሚመልሳቸው ሰዎች እንዳሉ ከመተላለፍ መንገድ መልሳለሁ ብሎኛልና እግዚአብሔር። ይሄ አንዳንድ ጊዜ በክርስትና ውስጥ ትልልቅ ኬዞችን እየፈራን ግን ከእግዚአብሔር ሐሳብ ጋር በጣም እንተላለፋለን። የክርስቲያን ትልቁ ፌለሪቲያችን ከእግዚአብሔር ሐሳብ ጋር መተላለፍ፣ ከፍቃዱ ጋር መተላለፍ፣ ከመንገዱ ጋር መተላለፍ ይሆንብናልና እግዚአብሔር ከመተላለፍ መንገድ ውስጥ ልባቸውን የሚመልስላቸው ወንድሞችም እህቶችም እንዳሉ አምናለሁ። የተወሰኑ ነገሮችን ከእግዚአብሔር ሐሳብ ላይ አካፍላችኋለሁ። መጽሐፍ ቅዱስ ከያዛችሁ
የያዕቆብ መጽሐፍ ምዕራፍ 5 ከ15 ጀምሮ በጌታ በኢየሱስ ስም አነበዋል። ምዕራፍ 5 ከ15 ጀምሮ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኤልያስም እንደኛ የሆነ ሰው ነበር። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናቡን ሰጠ፣ ምድሪቷም ፍሬዋን አበቀለች። ደግሜ አነበዋለሁ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኤልያስ እንደኛ የሆነ ሰው ነበር። ዝናብም እንዳይዘንብ አጥብቆ ጸለየ። በምድርም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናቡን ሰጠ፣ ምድሪቷም ፍሬዋን አበቀለች። እስቲ አጭር ጸሎት እንጸልይ። አጭር ጸሎት እንጸልይ እስቲ። ሜሎስ ኮቪላ ብራኺ ሌቤስ ኮናቬኻ ሌበር ኮቪኒ ቪኮቬቫ ኮቬሲ መስዋሐደስ ሚነ ይዳልባ ኤሎር ኒቪል በራኺል በራስታኪንቴ አነሽማ አላ ማሕረን ታሊቢ አባሐሜዮ ወስዋ ሐበል ኪደል ረሐንተል መስማአና መማሐያ بريدي لوس بوناكينل نخرنوفيلس معنا جايد الشحبابا كرباباندو مريتيانو ستوبريدي البرنحنيلفي أنا محيلوس مونيانا كارلا مجيا دوست برح الشديبا بكردياسا زمبلح جزين ما تست زمبلح وقتن ما تامچاچ ያለ ምክንያት በፊትም ማታደርግ የአባቶቻችን አምላክ እግዚአብሔር ከጠላቶቻችንም ሐሳብ ከራሶቻችንም ሐሳብ አስጥለህን በዚህ ጊዜ በፊት አድርገህናል። ካንተ ጋር አድርገህናል። አንተ ለኛ የምታስበው ነገር ሁሉ ጊዜ እኛ ከምናስበው ነገር ሁሉ ይበልጣል። መንፈስ ቅዱስ በዚህ ማታ ለምንሃለሁ። ይህንን እውነት በመካከላችን ስትናገረው፣ ይህንን እውነት በመካከላችን ስትገልጠው የብዙዎች ልብ እንዲነካ፣ ነፍስና መንፈስ እንዲለይ፣ ከአቅጣጫ የወጡ ወደ አቅጣጫቸው እንዲመለሱ፣ ከመንገድ የሳቱ ወደ መንገዳቸው እንዲገቡ፣ የልብ መነካት እንዲሆን፣ የውስጥ መወረስ እንዲሆን አቤቱ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በኩል እጸልያለሁ። ለመናገር ያክል ማትናገር፣ ለማስጎምጀት ለማስደነቅ ማትናገር፣ ለሕይወት ለለውጥና ለሥራ የምትናገር እግዚአብሔር በዚህ ቀን እለምንሃለሁ። በቃል መንፈስ እስትንፋስ የብዙዎቻችንን ሕይወት እንድትለውጥ፣ መንገዳችንን እንድታስተካክል፣ ከዓለቱ ላይ የተነቃነቁ ያሉ እግሮች እንደገና በዓለቱ ላይ እንዲጠብቁ፣ ባዶ የሆኑ ማንነቶች እንዲሞሉ፣ ነፍስ በቃል ሰረገላ ላይ እንድትቀመጥ እግዚአብሔር አገኘን፣ እግዚአብሔር ተናገረን፣ እግዚአብሔር ሰራን ብለን የምንወጣበት ጊዜ እንዲሆን በጌታ በኢየሱስ ስም ጸልያለሁ። በዚህንን እውነት ለሚሰሙ እድሉን ሰጥተኸኝ ለምናገረው ለኔ በቂ የሆነውን የቃልህን ደግሞም የጸጋህን በጀት በላያችን ላይ እንድታደርግ እየተናገርኩም ቢሆን እየሰሙ እንደ ሌላ ሰው አድርገን እንድትለውጠን፣ ወደ ውስጠኛው ክፍላችን እንድትገባ፣ ድነን እንድንቀር፣ ተባርከንና ተለውጠን እንድንቀር በኢየሱስ ክርስቶስ በኩል ጸልያለሁ። ለዚህም ቀን ለዚህ ቀን ያበቃሃትን ለዚህ ዕድሜ ያበቃሃትን ፓስተር ኩኪን ለዚህ ጊዜና ለዚህ ሰዓት ስላበቃሃት በጨለማ ወደሚደነቅ ብርሃን አቤቱ ከቁጣ ልጅነት ወደ ፍቅር ልጅነት እግዚአብሔር የዘላለም አምላክ በጌታ በኢየሱስ ክርስቶስ ስም ከሞት ወደ ሕይወት በራስ ምሕረት ስላሻገርካት አሻግራትም ለብዙዎች ባርኮት ስላደረካት ብዙዎች በቃሏ ስለተጽናኑ በምክሯ ስለተጽናኑ በመኖሯ በጸሎቷ ስለተጽናኑ እጅግ አድርገን እናመሰግንሃለን።
ከዚህም ቀን በኋላ ያለው የምትጨምርላት ዕድሜና ዘመን ሁሉ በስም የተባረከ እንዲሆን የብዙዎች አእምሮን ለክርስቶስ የምትማርክ የብዙዎችን እግር ከረግረግ ውስጥ የምታወጣ በሁለቱም እጆቿ ላይ ፍሬ ያለ ማትጸጸትበት ዘመን እንድታረግላት ደግመን ቀሪ ዕድሜዋን ቀሪ ዘመኗን ሁሉ ለታመኑት እጆቿ አደራ አሳልፈን እንሰጣለን። ጊዜያችንን ሰዓታችንን ሁሉ ባርክልን በኢየሱስ ስም አሜን። ሃሌሉያ። ድምጽ ይሰማል አይደል? እንግዲህ አሁን ያነበብኩት የዚህ የመጽሐፍ ቅዱስ ክፍል ያዕቆብ ስለተለያዩ የጸሎት አይነቶችን አንስቶ አንድ ሲሪየስ ነገርን ይናገራል። የጻድቅ ሰው ጸሎት ብሎ ነው የሚጀምረው ራሱ ፓርቱ፣ አሁን ያነበብኩት ፓርት። ስለዚህ ከዚህ የቃል መነሻ ውስጥ የመጀመሪያው ፓርት የምናገኘው ነገር አንዱ ይሄ ጻድቅ የሚባለው ሰው የህይወት አይነቱ ራሱ ጸሎት ነው ማለት ነው። ኢትስ ላይፍ ነው፣ ፕሬየር ላይፍ ነው። ባይዘው ጸሎት የሚባለው ነገር ህይወት ነው ወገኖቼ፣ ይሄ ህይወት ነው። ከዚህ በፊት እዚህ ቦታ ላይ ብያችኋለሁ። ኢየሱስ በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ ሲል ጸሎት የጠያቂና የመላሽ ግንኙነት አይደለም፣ የአባትና የልጅ ግንኙነት ነው። በአባትና በልጅ ግንኙነት ውስጥ ግን ጥያቄና መልስ አለ። ጥያቄና መልስ አለ። እኛ እንጠይቃለን፣ እሱ ይመልሳል። ግን ጸሎት የሚባለው ነገር የጠያቂና የመላሽ ግንኙነት ሳይሆን የአባትና የልጅ ግንኙነት ነው። በአባትና በልጅ ህብረት ውስጥ ግን ልጆች ይጠይቃሉ፣ አባታቸው ደግሞ ይመልሳል። ስለዚህ ጸሎትን እንደ ላይፍ ስታይል ነው መሆን ያለበት ጸሎት እና የጻድቅ ሰው ጸሎት ብሎ ሲጀምር የጻድቅ ሰው የመጀመሪያው ፓርት ጸሎት የሚባለው ነገር ላይፍ እንደሆነ ማሰብ። በሁለተኛ ደረጃ ደግሞ በስራዋ የሚል ነገር ይናገራል። በስራዋ የሚባል ነገር ይናገራል። ስለዚህ የጻድቅ ሰው ጸሎት በስራው የሚሰራው ስራ እንዳለ ታላቅ ስራ እንዳለ ስለ ስራው ነው የሚያወራው። ስለ ላይፉ ያወራል። ሁለተኛ ደግሞ የጻድቅ ሰው ጸሎት በስራዋ ብሎ ስለ ስራ ስለሚያመጣው ስላለው ስራ ስለሚሰራው ስራ ያወራል። በሶስተኛ ደረጃ ደግሞ የጻድቅ ሰው ጸሎት በስራዋ ይልና እጅግ ኃይልን ታደርጋለች ይላል። ስለዚህ ሶስተኛው ደግሞ ውጤቱን ያወራል። የምታመጣው ውጤት እጅግ ኃይል ያለውን ነገር እንደሆነ ይናገራል ያዕቆብ። ስለዚህ የጻድቅ ሰውን የላይፉን አይነት ሲናገር ጸሎት ነው ይላል። በጸሎት ውስጥ ሁለተኛ ስራ እንዳለ ይናገራል። በስራ ውስጥ ደግሞ የሚገኘው ውጤት እጅግ ኃይለኛ ነገር እንደሆነ እነዚህን ሶስት ነገሮች በመናገር ነው የሚጀምረው። ስለ ጻድቁ ሰው ህይወት ፕሬየር እንደሆነ ይናገራል። በጸሎት ውስጥ ምን አለ ስንለው ያዕቆብን ስራ አለ ይላል። ስራው ምን አይነት ውጤት ነው ያመጣው ስንለው ያዕቆብን እጅግ ኃይለኛ ነገር ያደርጋል ይላል። ይህንን በፕሪንሲፕል ደረጃ ፕሬየር የጸሎትን ላይፍ፣ የጸሎትን ስራ፣ የጸሎትን ውጤት ያወራና ይህንን በትምህርት ደረጃ ከሰጠ በኋላ ኢሚዲየትሊ የጸለየ ሰው በህይወቱ ላይ ስላመጣው በዘመኑ ላይ ስላመጣው አንድ ታላቅ ለውጥ ለማውራት አንድ ቴስቲሞኒ ከብሉይ ኪዳን መጽሐፍ ውስጥ አንድ የጸሎት አርበኛና በጸሎት ውስጥ ምን አይነት ኃይለኛ ነገር የተሰራበትን አንድ ደግሞን ሰው ከብሉይ ኪዳን ያነሳል። የመጀመሪያው ፓርት ፕሪንሲፕሉ ሲሆን የቀደመው፣ ሁለተኛ ፓርት ግን ቴስቲሞኒ ነው የቀደመው። ባይዘው ቴስቲሞኒ ነው። ምክንያቱም ፕሪንሲፕሉን ካወራ በኋላ ነው በዚህ ፕሪንሲፕል ውስጥ ውጤት ያመጣን ሰው ቴስቲሞኒ አድርጎ ያቀረበው። ፕሪንሲፕልስ ዊዛውት ቴስቲሞኒ አይሆንም ወገኖች። ሁል ጊዜ በመሰረቱ
ወደ ቴስቲሞኒ የሚያመጣችሁ ነገር ፕሪንሲፕል ነው። ፕሪንሲፕል ሰው እና የጻድቅ ስሙን ላይፍ አወራ ጸሎት ነው አለ። በስራው ብሎ ስለሚሰራው ስራ አወራ። የስራው ውጤት እጅግ ኃይል ነው የሚደረገው ብሎ ኢሚዲየትሊ ያዕቆብ አንድ ከብሉይ ኪዳን ውስጥ አንድ የጸሎት ሰው ያነሳል። በዚህ ቀን ባይዘው ቅድም ኩኪ ያለች ከዚህ ጊዜ በኋላ በጸሎት የምትቸገሩ ሰዎችን ሁሉ እግዚአብሔር ያለ መጸለይን ቀንበር በዚህ ማታ ከላያችሁ ላይ ይሰብረዋል። ባይዘው ያለ መጸለይ በመሰረቱ ጸልዩልኝ እንኳን ማለት ያለባችሁ ጸልያችሁ ነው። እናንተ ሁሌ የሚጸለይላችሁ አይደላችሁ። ባይዘው የምትጸልዩ ናችሁ፣ የሚጸለይላችሁ ናችሁ፣ ለሰዎች የምትጸልዩ ናችሁ። ሙሉ የሚሆነው ፕሬየር ሙሉ የሚሆነው በግል እንጸልያለን፣ ሰዎች ይጸልዩልናል፣ እኛም ለሰዎች እንጸልያለን እንጂ እኛ ማንጸልይ ግን የምናጸልያለን። እንደሱ ትክክል አይደለም ወገኖቼ፣ ትክክል አይደለም። እንጸልያለን፣ እናጸልያለን፣ እኛም ለሰዎች እንጸልያለን። እንዲህ ነው የፕሬየር ሰርክሉ። በአማኞች መካከል ያለው የፕሬየር ሰርክል ራሱ አንዱ ለአንዱ እንጸልይ ሲል ለራሳችን እንጸልያለን፣ ሰዎች ደግሞ ለኛ ይጸልያሉ፣ እኛም ለሰዎች እንጸልያለን። ይሄ በአማኞች ውስጥ ያለ የፕሬየር ቼን ነው ወገኖች። እና ይህንን ሰው ኤልያስን ያነሳዋል እና አንዳንዴ እንዲሁም እንደኛ ሰው ነበር እስኪል ድረስ። ምክንያቱም ያመጣው ኤልያስ በዘመኑ በጸሎት የሰራው ስራ በጣም ታላቅ ስለሆነ ሰው ይሁን ሰዋዩን የሚል ጥርጣሬ ሁሉ እንዳይፈጠር በሰዎች ህይወት ውስጥ ሰው ነበር አለ። ምንም ሰው ነበር አለ። ኤልያስን ኤክስትራ ኦርዲነሪ ያደረገው ነገር ፕሬየር ነው። በጸሎት ውስጥ የመጣው ሪዛልት ነው እንጂ እንደኛ ሰው ነበር አለ። ከዛ ዛሬ በበርዝዴዋ ነው፣ ብዙ አላረዝምባችሁም። 6 ነገር ነግሬያችሁ እሺ፣ ክብር ለኢየሱስ ይሁን። ከዛ እንደኛ ሰው ነበር ይልና የመጀመሪያውን ፓርት የሚያነሳው ዝናብ እንዳይመጣ ጸለየ ይላል። ለ3 ዓመት ከምናምን ዝናብ ተዘጋ ይላል። ብሮቼ እኔ ይሄንን ሌቭል በጣም ነው በጌታ ፊት አንዱ ከምጸልየው ጸሎት ውስጥ አንዱ ምን ያክል ታውቃላችሁ? ናቹራል ነገር ውስጥ ራሱ ፕሬየር የመግባት አቅሙ ተው። አሁን እኮ እዚህ ምድር ላይ እኮ የሚያልቅ ነገር እኮ ላይ ተፈጥሮ ላይ ኢንተርፊር ያደረገበትን አቅም በብሉይ ኪዳን ውስጥ ኤልያስን እና ኢያሱን ሳስብ ያ የነበራቸው የፕሬየር ላይፍ ኔቸርን ራሱ ተፈጥሮን ራሱ እንዴት አድርገው ከአምላካቸው ጋር ሼክ እንዳደረጉ ወሮች ኔቸርን ተውት እኮ ኔቸርን ቆልፎት እንዴት እንደሄደ ኤልያስ ተፈጥሮን እቺ 80 ዓመት ላይ የምታልቅ የሰዎችን ጉዳይ እኮ አይደለም፣ ተፈጥሮ ሁሉ ያደላላቸዋል ከጸሎታቸው ጋር ባይዘው ተፈጥሮ ሁሉ ይወግናል ባይዘው። ዝናብን የሚያክል ነገር የትኛው አካል ነው የሚቆልፈውስ የሚከፍተውስ ወገኖቼ? እና ጸሎት እንኳን ናቹራል ነገሩን አይደለም የኔቸርን እንቅስቃሴ ሁሉ እንዴት አድርጎ የሚያዝ አቅም እንዳለውና የመጀመሪያ ፓርት እንግዲህ ለ3 ዓመት ምናምን ቆመ ዝናብ። እንግዲህ ሁለተኛ ጸለየ ይላል። የኔ መልእክት ያለው ሁለተኛው ሐሳብ በጣም እንድትሰሙኝ ይፈልጋል። እቺ አስቀድሜ በጣም መናገር ፈልጋለሁ። በመሰረቱ ይኸውላችሁ ስሙኝ፣ ጸሎት የሚባለው ፓርት የምትፈልጉ ያሰባችሁትን ነገር መቀበያ አይደለም፣ ያሰበላችሁ ነገር መቀበያ እንጂ። ሃሌሉያ። ሰዎች ታውቃላችሁ ሲጸልዩ የመጀመሪያ ፓርት ያሰቡት ነገር ላይ ይቆልፋሉ፣ ሁለተኛ ያሰበላቸው ነገር ላይ ይከፍታሉ። የጸሎት ሰው ያሰበው ነገር እንኳን ባይሆን ያሰበለት ግን አይቀርም ባይዘው። የሚጸልዩ ሰዎች ባይዘው ከሐሳባቸው እየጠፉ ለሐሳቡ እንዲገኙ ነው የሚያደርጋቸው ፕሬየር። ለዚህ ነው አንዳንድ ጊዜ ብዙ ሰዎች ጸሎቴ እኔ እንዲጸልየ ነበር ግን
አልሆነም ይሉኛል። ያን ጊዜ የጸለዩለት እግዚአብሔር ከራሳቸው ሐሳብ ጋር አለያይቷቸዋል። ከራሳቸው ፍቃድ ጋር። ስለዚህ ባይዘው ጸሎት መክፈቻ አይደለም፣ መጀመሪያ መቆለፊያ ነው። ሐሳባችሁ ላይ ቆልፋችሁ ነው ሐሳቡ ላይ የምትከፍቱት። ባይዘው ደግሞ ይሁን ከኛ ሐሳብ ይልቅ የእሱ ሐሳብ ይሻላል ወገኖቼ። 100% ከኛ ሐሳብ ይልቅ የእሱ። እኛው ምን እናስባለን ወገኖቼ? እኛ እኮ ከዘፍጥረት ጀምሮ እኮ ሰውን ብታዩት ለራሱ ያሰበለት እኮ ወድቋል። ሰው እኮ ለራሱ ያሰበለት ወድቋል። እግዚአብሔር ያሰበለት ላይ እኮ ነው የተነሳው። የትኛው ሐሳባችን ጠቅሞን ያውቃል? ብዙ የራሳችን ሐሳብ እግሮቻችንን ረግረግ ውስጥ ጨምሯል። ብዙ የራሳችን ሐሳብ ዘመን አቃጥሎብናል። ብዙ የራሳችን ሐሳብ የትግል ሕይወት ውስጥ አስገብቶናል። ያሰብነው አይደለም የጠቀመን፣ ያሰበልን የጠቀመን። እና ስትጸልዩ ባይዘው ይላችሁ ስትጸልዩ የእግዚአብሔር ሐሳብ የሌለባቸውን ነገሮች ሁሉ ከዙሪያችሁ ታባራላችሁ። እወቁትም አትወቁትም ይሄ ይሆናል በሕይወታችሁ። ስትጸልዩ የእግዚአብሔር ፍቃድ የሌለበትን ነገር ሁሉ ከሕይወታችሁ ታባራላችሁ። አሁን ፕሮብሌሙ እኛ በጸሎት የእግዚአብሔር ሐሳብ ያልሆነውን ነገር እናባርርና በእግራችን ግን የራሳችን ሐሳብ የሆነውን ነገር ስንፈልግ እናጥዋለን። ስንፈልግ ስናጣው የጸለይነው ይሄ አይደለም እንላለን። ኖ ወገኖቼ፣ ጸሎት የሚባለው ነገር ለሐሳባችሁ እያጠፋችሁ ለሐሳቡ ነው ቅርብ የሚያደርጋችሁ። ለፍቃዳችሁ እያጎደላችሁ ለፍቃዱ ነው ሙሉ የሚያደርጋችሁ። ይሄ ደግሞ የዘመናችሁ ባርኮት ይሆንላችሁ ወገኖቼ። በዘመናችሁ ሁሉ ከናንተ ሐሳብ ይልቅ ለናንተ የሚጠቅመው የእግዚአብሔር ሐሳብ ነው። ባይዘው ለእግዚአብሔር ሐሳብ በመሰረቱ ይላችሁ። እኔ የማምነውን ነገር ሰዎች በጣም በማሰብ ያምናሉ። እኔ በማሰብ አላምንም። እኔ የማምነው በማሰብ ሳይሆን ያሰበልኝን ነገር በማሰብ ነው ማምነው። የራሴን በማሰብ አላምንም። እሱ ያሰበልኝን በማሰብ ነው ማምነው። አንድ አሪፍ ነገር ልንገራችሁ። ይሁት እስቲ አብርሃምን እግዚአብሔር ወደ አውቶ ወደ ሰማይ ከዋክብቶችን አሳየው። ከዋክብቶችን ካሳየው በኋላ እነዚህን ነገር መቁጠር ይቻላል ያለው አይቻልም ማለት እንዲሁ ዘርን አበዛዋለሁ አለ። ከዛ አሸዋ አስቆጠረው። እንደምታውቁ ይህንን አሸዋ መቁጠር ይቻላል ያለው አይቻልም ማለት አይቻልም ማለት እንዲሁ ዘርን አበዛዋለሁ። ይሁት አብርሃምን እግዚአብሔር አስጠርቶ ስንት ልጅ ልስጥህ ቢለው አብርሃም አርብቶ አደር ነው። ከ10 በላይ አይጠራም። ባይዘው እንዲሁም ኤሌዘርን ባርከው እያለ አንድ ነገር ብቻ ነው የሚጠራው አብርሃም። ባይዘው እግዚአብሔር አብርሃም የሚያስበውን ያክል አይደለም ያደረገለት። እግዚአብሔር ለአብርሃም የሚያስበውን ያክል ነው ያደረገለት። አሁን እኛ እችን በምታክል ጭንቅላት አስቡስ ብንባል ምንድን ነው የምናስበው ወገኖች? አስቡስ ብንባል በጣም እኛ እኮ ካሰብን ራሱ ሰው እጅ ላይ ያለ ነገር ነው የምናስበው። ያየነውን ነው የምናስበው። ትናንትና እኛ ስናስብ ራሱ እኮ ትንሽ ነው የምናስበው። እሱ ለእኛ ሲያስብ ነው ራሱ ትልቅ የሚያስበው እኮ። የምታስብልን ይበልጣል እያላችሁ ሰው የምታስቡት አይደለም የሚበልጠው፣ የሚያስብላችሁ ነው ይበልጠው። እንግዲህ ኩኪሻ እስቲ አንድ ጊዜ ያንቺን ድምፅሽን አሰሚኝ። አሁን አንቺ ለራስሽ አስበሽ ቢሆን ኖሮ እዚህ ቦታ ትገኛለሽ ኩኪሻዬ? በፍጹም በዚህ በርዝዴሽ ቀን በጣም ጭራሽ እግዚአብሔር ለአንቺ ስላሰበ ነው ለእነዚህ ሁሉ ሰዎች በረከት መሆን የቻልሽው። አሜን። ኢየሱስ ወገኖቼ፣ እኛ ለእኛ የምናስበው አይደለም ትልቅ ነገር፣ እሱ ለእኛ የሚያስበው ነገር ነው ትልቅ ነገር። ሃሌሉያ። ወደ ጌታ ቤት ከመጣሁበት ጊዜና ሰዓት ጀምሮ በጸሎት ህይወቴ ውስጥ ያጤንኩትና ኤክስፒሪየንስ ያደረግኩት ነገር ምንድነው ብትሉኝ፣ እግዚአብሔር አስቀድሞ የሚያስበውን ነገር ለእኔ ከማድረጉ በፊት እንደሱ ሐሳብ ያልሆነ ነገርን ሁሉ ከዙሪያ ላይ ያባራቸዋል። በዚህ ይሄን አይቻልም እንደ ሐሳቡ። ለዚህ ነው አንዳንዴ እንደ ሐሳቡ ያልሆነውን ነገር ስለሚያባር
የተወሰደብን የተነጠቀን የተገፋን የተባረርን ይመስላል። ባይዘው ተባረንም አይደለም ተገፍተንም አይደለም እንደ ሐሳቡ ያልሆኑ ነገሮችን ከዙሪያችን ዞር አድርጓቸው ነው። እኛ ስናመጣ እሱ ሲያባርርልን እንደዚህ እኮ ነው። እኛ ስንሰበስብ እሱ ሲበትንልን፣ እኛ ስንተክል እሱ ሲነቅል። ለምን ሲባል የሚጸልዩ ሰዎች የመጀመሪያው የጸሎቱ የመጀመሪያው መልሳቸው እንደ እግዚአብሔር ሐሳብ ያልሆነ ነገር ከዙሪያቸው ይነሳል። ሁለተኛው መልሳቸው እንደ እግዚአብሔር ሐሳብ የሆነ ነገር ወደ ህይወታቸው ይመጣል። ፕሬዝ ጋድ። ኢየሱስ ጌታ። ጻፉ። የምታስብልን ይበልጣል እያላችሁ በደምብ ጻፉ። ከታች ያላችሁ ሰዎች የምታስብልን ይበልጣል እያላችሁ እሱ የሚያስብላ እንኳን የከለከለሽ ነገር ካለ እንኳን ከለከለሽ ሲሰጠን ከባረከን ነገር ይልቅ ሲከለክለን የጋረደን ነገር ይበልጣል። ሲሰጠን ከባረከን ነገር ይልቅ ሲከለክለን የጋረደን ነገር ይበልጣል። እንኳን ከለከለን እኛ ሄደን እጃችን ላይ ያመጣናቸው ነገሮች እንኳን ከእጃችን ወሰደ። ፌል ስላደረጉ ነገሮች እግዚአብሔርን እናመሰግነዋለን። ስለሄዱ ነገሮች እግዚአብሔርን እናመሰግነዋለን። እንኳን ሄደ ዘመንን ሁሉ ከማልቀስ አንድ ቀን ተጎርቶ ከዛ ነገር መውጣት ይሻላልና የሚያስብልን ነገር ይበልጣል። የሚያስብላችሁ ነገር ይበልጣል። ወገኖቼ አልተቀደማችሁም፣ አልተበለጣችሁም። ከሐሳባችሁ በመጉደላችሁ አልተበለጣችሁ። ሐሳባቸውን በኖሩ ሰዎች አልተበለጣችሁ። ሐሳባቸውን ባገኙ ሰዎች አልተበለጣችሁ። ሐሳባቸው ላይ በደረሱ ሰዎች አልተበለጣችሁ። ሐሳባቸውን በጨበጡ ሰዎች አልተበለጣችሁ። ያሰበላችሁ ነው የሚበልጠው። አይታችኋል። ሐና እንዴ በመሰረቱ ይላችሁ ሳሙኤል ከመወለዱ በፊት ሐና ብዙ ጸልያለች። ይሄን እንድትሰሙኝ ይፈልጋሉ። ሐና ብዙ ጸልያለች። ብዙ ጸልያለች። የሐና ጸሎት ልጅ ነው። የሐና ጸሎት ልጅ ነው። የእግዚአብሔር ሐሳብ ግን ለሐና ልጅ አይደለም መስጠት የፈለገው፣ ቪዥን ነው መስጠት የፈለገው። ፍናና የወለደችው ልጅ ነው። ሐና የወለደችው ቪዥን ነው። የተወለደ ልጅ መንደር ውስጥ ያድጋል። የተወለደ ቪዥን ግን ታቦት ውስጥ ያድጋል። ታቦት ስር ነው የሚያድገው። ወገኖቼ የሱ ሐሳብ ሲሆን አንድ ምዕራፍ ላይ አይቆምም። የሱ ሐሳብ ሲሆን ሐና ቤት ላይ አያልቅም። የሱ ሐሳብ ላይ ሲሆን ህልቃና ቤት አያልቅም። የሱ ሐሳብ ሲሆን እግዚአብሔር እጅ ላይ ያልቃል። የሱ ሐሳብ ሲሆን እግዚአብሔር ይከብርበታል። በዚህ ቀን በሐሳባቸው ትልልቅ ነገር ላይ በደረሱ ሰዎች አትቅኑ። በእንደዚህ አይነት ነገር ልባችሁ የተያዙ ተቀደምን የምትሉ ተበለጠን የምትሉ የኛ ነገር ኋላ ቀረ የምትሉ ሐሳባቸውን በኖሩ ሰዎች አልተበለጣችሁ። ሐሳባቸው በጨበጡ ሰዎች አልተበለጣችሁ። ሐሳባቸው ባደረጉ ሰዎች አልተበለጣችሁ። ይሁዳ እኮ 30 ብሩን ያገኘው ዕለት ከነ ጴጥሮስ የተሻለ ይመስል ነበር። ይሁዳ እኮ 30 ብሩን ያገኘው ዕለት ከነ ቶማስ የበለጠ ይመስል ነበር። ይሁዳ እኮ 30 ብሩን ያገኘ ዕለት ከዮሐንስ ይበልጥ ነበር። ሐሳቡን ስላገኘ ነገ አልነበረውም። ሐሳቡን የሚጠብቁ ሰዎች ግን የእግዚአብሔርን ሐሳብ የሚጓጉ ሰዎች ግን ወቅቱና ጊዜ ሲመጣ 30 ብር አይደለም መሬት እየተሸጠ እግራቸው ስር ተቀምጧል። የወቅት ጉዳይ ነው እንጂ ካሰባችሁት ሐሳብ ይልቅ እሱ ያሰበላችሁ ነገር ይበልጣል። ካቀዳችሁት እቅድ ይልቅ እሱ ያቀደላችሁ ነገር ይበልጣል። ከናንተ ፍቃድ ይልቅ የሱ ፍቃድ ይበልጣል። ለምን እንደሆነ አላውቅም። መንፈሴ ውስጥ ግን ይሄ አለ። አልተቀደማችሁም። ሐሳባቸውን በኖረው ጓደኞቻችሁ አልተቀደማችሁም። ፍላጎቶቻቸውን ፈልገው በያዙ ሰዎች አልተቀደማችሁም። አልተቀደምሽም። ሁኔታ የሚያወራው እንደተቀደምሽ፣ ሁኔታ የሚያወራው እንደተበለጥሽ፣ ሁኔታ የሚያወራው ኋላ እንደቀረሽ ቢመስልም ከሐሳብሽ ነው እንጂ የጎደልሽው ከሐሳቡ አልጎደልሽም። ከፍቃድሽ ነው እንጂ የጎደልሽው ከፍቃዱ አልጎደልሽም። ከፕሮግራምሽ ነው እንጂ የጎደልሽው ከፕሮግራሙ አልጎደልሽም። የሱ ፕሮግራም ሰላም ያለበት ነው። የሱ ፕሮግራም ደስታ ያለበት ነው። የሱ ፕሮግራም እሱ የሚከብርበት ነው። የሱ ፕሮግራም ለብዙ ሰዎች እምነት የሚሆን ነው። የሱ ፕሮግራም ለትውልድ ቴስቲሞኒ የሚሆን ነው። እየጸለይን ነው ስንል ከሐሳባችን እየጠፋን ለሐሳቡ እየቀረብን ነው። እየጸለይን ስንል ከሐሳባችን እየጎደልን
ወደ ሐሳቡ የተጠጋ ነው። ይሄ ነው ወገኖች፣ ይሄን ነው ማሰብ ያለባችሁ። የጌታ መንፈስ አልተቀደማችሁም፣ 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 አልተበለጣችሁም። ምኞታቸውን በኖሩ ሰዎች አልተበለጣችሁ። ጌታን በማለታችሁ የጌታን ነገር በማለታችሁ ምኞታቸውን በኖሩ ሰዎች አልተቀደማችሁ፣ አልተቀደማችሁ። ፍላጎታቸውን በአጭሩ መንገድ በሄዱ ሰዎች አልተቀደማችሁም፣ 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 አልተበለጣችሁም። ሐሳባችሁ ነው የቀረባችሁ እንጂ መቼም ቢሆን ሐሳቡ አይቀርባችሁም፣ ሐሳቡ አይቀርባችሁም። ጻፉልኝ፣ እንደገና በጣም እንድጽፉልኝ ይፈልጋለሁ። ይሄን እንድጽፉልኝ ይፈልጋለሁ። ከሐሳቤ ነው እንጂ የጎደልኩት ከሐሳቡ አልጎደልኩም እያላችሁ ጻፉ፣ ጻፉ ከታች። ከሐሳቤ ነው እንጂ የጎደልኩት ከሐሳቡ አልጎደልኩም እያላችሁ ይሄንን ጻፉልኝ። ኮሜንት ላይ እንድጽፉልኝ ይፈልጋሉ። ከሐሳቤ ነው እንጂ የጎደልኩት ከሐሳቡ ግን አልጎደልኩም እያላችሁ ጻፉ። ከሐሳቤ ነው እንጂ የጎደልኩት ከሐሳቡ ግን አልጎደልኩም እያላችሁ ጻፉ። የክብር መንፈስ፣ 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 የመጽናናት መንፈስ፣ የመጽናናት መንፈስ፣ የመጽናናት መንፈስ፣ የመጽናናት መንፈስ። ሐሳባቸውን በኖሩ ሰዎች ንግግር የተጎዱ ሰዎች፣ ምኞታቸውን በኖሩ ሰዎች የተጎዱ ሰዎች፣ የራሳቸውን ነገር በራሳቸው እጅ ጎትተው ባመጡ ሰዎች የተጎዱ እህቶችን፣ የተጎዱ ወንድሞችን በዚህ ቃል እግዚአብሔር በዚህ ቀን በዚህ ቃል ልባቸውን እንድትደግፈው መንፈሳቸውን ከፍ እንድታደርገው ከሐሳባቸውን የጎደሉት እንጂ ከሐሳብ እንዳልጎደሉ በዚህ እውነት ልባቸውን እንድታበረታተው። አልጎደላችሁም የኔ እህቶች፣ አልጎደላችሁም፣ አልጎደላችሁም፣ አልጎደላችሁም። ለማንም የማይሰጠው ለማንም የማያደርገው ቀንንና ጊዜን ጠብቆ በፊታችሁ የሚያመጣው የእናንተ የሆነው ነገር እሱ እጅ ላይ አለ፣ እሱ እጅ ላይ አለ፣ እሱ እጅ ላይ አለ። ማንም እየመጣ እንድታቀረቅሩ እንዲያደርጋችሁ እንዳትፈቅዱ። ምኞታቸውን በጨበጡ ሰዎች ፊት ለማቀርቀር እንዳትፈቅዱ። ጻድቅ እንዳንበሳ ነው ነው የሚለው። ከሐሳባችሁ ነው እንጂ የጎደላችሁት። ከሐሳቡ እስካልጎደላችሁ ድረስ እንደተተዋችሁ ራሳችሁን አትቁጠሩ። እንደተረሳችሁ ራሳችሁን አትቁጠሩ። እንደተጣላችሁ ራሳችሁን አትቁጠሩ። የበላችሁ ነገር፣ ያቀደላችሁ ነገር፣ የፈቀደላችሁ ነገር አያልፋችሁም፣ ደግሞም አይተላለፋችሁም። እግዚአብሔር አምላክ የተባረከ ይሁን። ወደ መልእክቴ ሐሳብ ስመጣ እንግዲህ ያዕቆብ ኤልያስን ካነሳው በኋላ ኤልያስ የመጀመሪያውን ፓርት እንደጸለየ ይናገራል። ሰማያት እንዴት እንደተዘጉ ይናገራል። ከዛ በኋላ መጽሐፍ ቅዱስ ሰማያት ከመዘጋታቸው የተነሳ ለምን ያክል ዓመት ድረስ ዝናብ እንዳልዘነበ ይናገራል። ከዛ ወርዶ ሁለተኛ ጊዜ ኤልያስ ጸለየ ይለናል። ያዕቆብ ለሁለተኛ ጊዜ ኤልያስ እንደጸለየ መጽሐፍ ቅዱስ ይናገራል። በቃ እዚች ጋራ አንድ 3 መሰረታዊ ነገሮችን ልነግራችሁ የመጣሁት ዛሬ። ይህን ስሙኝ። ይሰማል አይደለ? ድምጼ ይሰማል? ይሰማል። ፓስተር ይቀጥል። ይሰማል። ዛሬ 3 የጸሎት ደረጃዎችና በጸሎት ውስጥ ልናዳብራቸው የሚገባ 3 ባህሪያቶችን ላካፍላችሁ መጥቻለሁ። ይህንን በጣም ነው የሚጠቅማችሁ፣ እንድትሰሙኝ ይፈልጋሉ። 3 የጸሎት ደረጃዎችና አማኞች በጸሎት ህይወት ውስጥ ሊኖራቸው የሚገባ 3 የባህሪና የማንነትን አይነቶች ላካፍላችሁ ነው የመጣሁት። እዩት።
ሁለተኛ ጊዜ ኤልያስ በጸለየ ጊዜ መጽሐፍ ቅዱስ በነገሥት መጽሐፍ ላይ እንደዚህ ይላል። ኤልያስም ይላል ባይብል ኤልያስም ግንባሩን በእግሩ ስር አድርጎ በእግዚአብሔር ፊት ለዝናብ መጸለይ ጀመረ ይላል። ዝናብ እንዲመጣ መጸለይ ጀመረ ይላል። ዝናብ እንዲመጣ ኤልያስ መጸለይ በጀመረ ጊዜ ከኤልያስ ጋር የነበረ ብላቴና መጥቶ ኤልያስን እንደዚህ ያለው፣ ምንም አይነት የሚታይ ደመና የለም፣ ምንም የሚታይ ደመና የለም ይላል። እችን ወደ ሰሙን ይፈልጋሉ። አንደኛ ኤልያስ ተንበርክኮ ዝናብ እንዲመጣ እየጸለየ በነበረበት ሰዓት ላይ ያ ብላቴና መጥቶ የሚታይ ደመና የለም፣ የሚታይ ዝናብ የለም ብሎ ለኤልያስ ነገረው ይላል። ኤልያስም ያንን ብላቴና ሂድና ደግመህ እያለው የሚል ቃል አለ። ስለዚህ አንደኛ እችን ጻፉልኝ። የትኛውም አይነት የጸሎት ህይወት በአንደኛ ደረጃ የሚያልፍበት መንገድ የዝምታ ጊዜ ነው። የመልስ ጊዜ ላይሆን ይችላል። ሰዎች እንደተንበረከኩ የሚጸልዩ ሰዎች ኤልያስ የመጀመሪያውን በሚጸልይበት ሰዓት ላይ ደመና የለም፣ ውጤት የለም። አንደኛ የትኛውም አይነት ፕሬየር፣ የትኛውም አይነት ጸሎት፣ የትኛውም አይነት ጸላዮች ማወቅ ከሚገባቸው ነገር ውስጥ አንዱ የጸሎት የመጀመሪያው ደረጃ የዝምታ ጊዜ ነው። የዝምታ ጊዜ ነው። መልሳችሁን አትሰሙም፣ ምልክት አታዩም፣ ዝም ይላል፣ ጸጥ ይላል። እዩት፣ ውጭው የሚያወራው ያ ብላቴና እየመጣ ዝናብ የለም ደመና የለም ይለዋል። ውጭው የሚያወራው የለም ነው። ውጭው የሚያወራው ደመና ውጤት የለም ፍሬ የለም ነው። ኤልያስን ግን ብታዩት እየጸለየ ካለበት ቦታ ላይ ግን እየተነሳ አልነበረም። ለምን መሰላችሁ? ኤልያስ ከውጪ ወደ ውስጥ አይጸልይም፣ ከውስጥ ወደ ውጭ ነው የሚጸልየው። ምን ማለት ነው? በሚሰማቸው መረጃዎች ጸሎቱን አያቆምም። ያምነዋል፣ የሚጸልይበትን አምላክ ያምነዋል። አሁን የለም የሚለውን ድምፅ አይደለም የሚያምነው። ለጊዜው ያልመጣውን መልስ አያምነውም። ኤልያስ ያልመጣውን ውጤት አያምነው፣ ያልመጣውን ደመና አያምነው። ዚስ ታይም ታውቃላችሁ፣ ባለመጸለይ ከተሰናከሉ ሰዎች ይልቅ በመጸለይ የተሰናከሉ ሰዎች ይበዛሉ ቸርች ውስጥ። ለምን ሲባል በተንበረከኩበት ሰዓት የሚፈልጉትን ውጤት ስላላገኙ፣ የመጀመሪያው ስቴፕ ላይ ድሉን ስላላገኙ ከመሰዊያቸው ላይ የተነሱ ብዙ እህቶች አሉ፣ ብዙ ወንድሞች አሉ። ወንዶች የትኛውም አይነት ፕሬየር በአንደኛ ደረጃ የሚያልፈው የዝምታ ጊዜ ነው። ጸጥ ይላል፣ ምንም መልስ የለም፣ ኖ አንሰር ይላል እና መረጃው ያወራቸዋል። በዙሪያ ያለው መረጃ ምንም እኮ እየጸለይክበት ያለው ነገር እኮ ውጤት የለም ይሏቸዋል። እየጸለይክበት ያለው ነገር እኮ ፍሬ የለውም ይሏቸዋል። እየጸለይክበት ያለው ነገር እኮ ደመና የለውም ይላቸዋል። እየጸለይክበት ያለው ነገር እኮ ምንም የሚመጣ ነገር የለውም ይሏል። የትኛውም አይነት ፕሬየር በአንደኛ የሚያልፍበት ደረጃ የዝምታ ጊዜ ነው። አንደኛ ጸሎት፣ የትኛውም ጸሎት እሺ ሼር ያደረግን እንስማ። ፓስተር ቆይ አንዴ እየተቆራረጥክ ነው። ሼር እናድርግ። አንዴ 129 ሰዎች ይታዩኛላችሁ። ቆይኛ አንዴ ፓስተር በጌታ ፍቅር ጠይቃችኋለሁ። ምንም አይነት መልእክት እንዳይቆራረጥ በጌታ ፍቅር የምንችለውን ነገር ነው የምጠይቃችሁ። ፕሊዝ ሁላችንም ያለማቋረጥ አንድ ጊዜ እቺ ላይ ያለችው ልብ ታፕታፕ ስታረጓት ፉል እስከምትሆን ደጋግማችሁ ታፕታፕና ሼር አድርጉ፣ ኮፒ ሊንክ አድርጉ። አንደኛ ሌሎችን ይጋብዛል፣ ሌሎች ወንጌል እንዲሰሙ። ሁለተኛ ደግሞ መልእክት እንዳይቆራረጥ። ይሄንን የመሰለ መንፈስ ማቋረጥ በጣም ደስ አይልም። ስለዚህ በጌታ ፍቅር ጠይቃችኋል፣ ይሄንን አድርጉ። በጣም ውስን ሰዎች ናቸው ሼር ሲያረጉ ታፕታፕ ሲያረጉ ማየው እስካሁን ድረስ ማለት ነው። አሁን ብዙዎቻችሁ እየተባበራችሁ ነው። ጌታ ኢየሱስ ይባርካችሁ። ከላይም ከታችም ያላችሁ ሰዎች ኮፒ ሊንክና ሼር ታፕታፕ እናድርግ በጌታ ፍቅር።
ዛሬ ልደቴ አይደለ? በቃ ኮፒ ሊንክ እና ሼር ጊፍት ስጡ። በቃ ይሄን ልለምናችሁ። ምን እንደዚህ አይነት መንፈስ ከሚቋረጥ አዘ ጊፍት ቁጠሩት። ይሄንን እንግዲህ አብረን ወንጌል እየሰራን እንደሆነ እንድናስብም እንፈልጋለሁ። እሺ ታፕታፕ እና ኮፒ ሊንክ ሼር ስናደርግ በቃ እኔ እየሰማሁ ነው ወንጌል። ናና ስማ፣ ነይና ስሚ። የኔን ግንባር እየተጫናችሁ ለ10 ሰው ለ20 ሰው ለ40 ሰው እንዲህ ይደረድርላችኋለሁ። ሁሉም ሼር አድርጓቸው ይምጡና ይሄን የመሰለ መንፈስ ይሄን የመሰለ ቃል ይስሙ። በጌታ ፍቅር ይዣችኋለሁ። አሜን። ታፕታፑን 200 ሺህ ያስገቡት፣ ኮፒ ሊንኩን 10 ሺህ ያስገቡት። በቃ ጎላችን ይሄ ነው። ታፕታፑ 200 ሺህ፣ ኮፒ ሊንኩን 10 ሺህ እያያችሁት እናንተ ራሳችሁ ቀጥሉ። እኛ ወደ እግዚአብሔር ቃል እንቀጥል። አይመስላችሁ? ታንክ ዩ ሶ ማች ታንክ ዩ ዮርዲ። እንደዚህ እየተቆራረጠ የእግዚአብሔርን ቃል መስማት ትክክል አይደለም እና በጌታ ፍቅር ይዣችኋል። በቃ ለእኔ በርዝዴይ ጊፍት ይሆንላችሁ የዛሬው ሼር እና ኮፒ ሊንክ እና ታፕ። ቴንክ ዩ ሶ ማች ተባረኩ። እግዚአብሔር ይባርካችሁ። ፓስተር ይቀጥል ከመንፈሱ እንዳንወጣ። እሺ ጥሩ ነገር እየነገርኳችሁ እንዳለ ተስፋ አደርጋለሁ። በጣም ስለዚህ አንደኛ የትኛውም አይነት ጸሎት በዝምታ ጊዜ ውስጥ ያልፋል። በዝምታ ጊዜ ውስጥ ሌሎች አፎች ይንቀሰቀሳሉ። እንደምታውቁት በርጤሜዎስ አይታችኋል። ኢየሱስ በዛ በኩል ሲያልፍ የዳዊት ልጅ ሆይ ማረኝ ብሎ ሲጮህ ኢየሱስ ለመጀመሪያው ጩኸቱ መልስ አልሰጠውም። በዙሪያው ያሉ ሰዎች ዝም በል አሉት የሚል ቃል አለ። እሱ ዝም ባለ ጊዜ የዝምታ ጊዜ ላይ ብዙ ሌሎች አፎች ይከፈታሉ። በጣም በርካታ ብዙ አፎች ይከፈታሉ። ወገኖቼ ይህንን በዘመናችሁ ከእግዚአብሔር ጋር ስትኖሩ በጸሎት ህይወት ውስጥ ከሚያጸናችሁና ከሚያስጨርሳችሁ ነገር ውስጥ አንዱ የትኛውም አይነት ጸላይ የትኛውም አይነት ጸሎት የሚያሳልፈው የዝምታ ጊዜ አለ። ዝም የሚልበት ጊዜ አለ። ጸጥ የሚልበት ጊዜ አለ። ያ ብላቴና እንደምታውቁት እየመጣ ደመና የለም ይላል፣ ደመና የለም ይላል፣ ደመና የለም ይላል። ይህን ስሙኝ። ብላቴናው ለመረጃው ነው ቅርብ። ኤልያስ ግን ብላቴናው ለኢንፎርሜሽኑ ነው ቅርብ። ኤልያስ ግን ለሪቪሌሽኑ ነው ቅርብ። እናንተ በጣም መቅረብ ያለባችሁ ለአምላካችሁ እንጂ በጣም መቅረብ ያለባችሁ ለመረጃው አይደለም። ለብላችሁ ለአምላካችሁ የቀረባችሁ አምላካችሁን የምትታመኑ ከሆነ ለመረጃው ስለምትርቁ መረጃው አያነሳችሁ። ይኸውላችሁ ለመረጃው የቀረቡ ሰዎች ከሪቪሌሽኑ ይነሳሉ። ለሪቪሌሽኑ የቀረቡ ሰዎች ግን ራሱ መረጃውን ያስነሱታል። ከህይወታቸው መረጃውን ነው የሚያስነሱት ራሳቸው። ስለዚህ እኛ ይኸውላችሁ ከሚታየው ነገር ይልቅ ከሚሰማው ነገር ይልቅ እሱ ታማኝ እንደሆነ የነገረንም ነገር ደግሞ እውነት እንደሆነ ነው ማመን ያለብን። በታሪክ የእሱ ማንነት በመረጃ አይካድም። እሱ የነገረን ነገር ደግሞ በሚባለው ነገርና በሚሰማው ነገር አይለወጥም። ስለዚህ አንደኛ የትኛውም አይነት ጸሎት የዝምታ ጊዜዎችን ያሳልፋል። ሁለተኛ ይኸውላችሁ ከሆነ ጸሎት በኋላ ብላቴናው መጥቶ አንድ ነገር አለ። እጅ የምታክል ደመና መታለች አለ። ሁለተኛ የትኛውም አይነት ጸሎት የጸለያችሁትን ያክል ሊሆን ይችላል መልሱ። የጸለዩት ሙሽንፍር ነው የጸለየው፣ የመጣችሁ ግን ጥቂት ደመና ነው። አንዳንድ ጊዜ ስትጸልዩ ትልቅ ነገር ጸለያችሁ ወደ ህይወታችሁ የምትመጣው ግን ትንሿ ነገር ትችላለች። የጸለያችሁት ለዚህ ነው ባይዘዌ በጣም 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 እንደዚህ ሲሉ ሰዎች ይሰማለሁ። እንዴ የጸለይኩትን አይነት አይደለም የተቀበልኩት፣ የጸለይኩትን መጠን አይደለም የተቀበልኩት የሚሉ ሰዎችን በጣም ሰምቼ ያውቃለሁኝና አንዳንዴ የጸለይነው ነገር እና ወደ
ወደ መልስ ሆነ የመጣችው ነገር ከጸለይነው ጸሎት አንጻር ጋር ስናነጻጽራት በጣም ትንሽ ትሆናለች፣ ጥቂት ትሆናለች። በጣም ጥቂት፣ በጣም ትንሽ ትሆናለች። እና ያዛን ጊዜ ምን ያስብላል መሰል? ለዚህ ሁሉ ነው እንደ ተንበርክኬ የዋልኩት? ለዚህ ሁሉ ነው እንደ ይሄን ያክል ዘመን የጸለይኩት? ለዚህ ሁሉ ነው እንደ ይሄን ያክል ዘመን በጌታ ፊት የሆንኩት? እስኪያስብል ድረስ ጸሎት የጸለይነው ጸሎትን ያክል እና ምላሿ የማትመጣጠንበትን መንገድ ያልፋል። ሁለተኛው ጸሎት በእንደዚህ መንገድ ውስጥ ያልፋል። ሁለተኛው ነው። ሶስተኛው ከጥቂት ጊዜ በኋላ እንደምታውቁት ውሽንፍሩ መጣ፣ ሰማዩን ዝናቡን ሞላው ይላል። ሶስተኛ ጸሎት ወደ ሙሉ ነገር ያድጋል። ስለዚህ ይኸውላችሁ እነዚህ ሶስት የጸሎት ደረጃዎች አማኞች ማወቅ አለባቸው። በጸሎት ውስጥ አንደኛ የዝምታ ጊዜ አለ። ሁለተኛ ደግሞ የጸለይነውን ያክል ያልሆነ ውጤት የሚመጣበት ጊዜ አለ። ሶስተኛው ደግሞ ጸሎታችን ወደ ሙሉነት የሚያድግበት ጊዜ አለ። እነዚህ በኤልያስ ሕይወት ውስጥ የምናየው የጸሎት ስቴፖች እነዚህ ናቸው። የጸሎት ደረጃዎች እንደዚህ ናቸው። የዝምታ ጊዜ አልፏል፣ ኤልያስ ይጸልይ። አንድ ሁለተኛ የጸለየውን ያክል ያልሆነች መልስ የመጣችበት ጊዜ አለ፣ ጥቂት ደመና። ሶስተኛ ወደ ሙሉነት የመጣችበት ስቴፕ አለ። ይሄ የትኛውም አይነት የጸሎት ሰው በእነዚህ ሶስት ደረጃዎች አልፏል። የዝምታውን ጊዜ አልፏል፣ የጥቂቱን መልስ ጊዜ አልፏል፣ የሙሉን መልስ ጊዜ ላይ ደግሞ ይመጣል። ከዚህ በኋላ ብዙ አላቆያችሁም። ስለዚህ ስሙኝ፣ ጸሎት በእነዚህ ሶስት ደረጃዎች የሚያልፍ ከሆነ የሚጸልዩ ሰዎች ሊኖራቸው የሚገባው ሶስት ባህሪዎችና ማንነቶችን ነግራችሁ ጸልያለሁ። ሁልጊዜ ፕሬየር ከካራክተር ጋር የተገናኘ ነው ወገኖቼ። ጸሎትና ካራክተር አብረው ነው የሚሄዱት። በዚህ ፕሬየር ኤንድ ካራክተርስ፣ ጸሎትና ባህሪ አንዱ የሚሄድ ነው። እሺ አንደኛው ፓርት ኤልያስ በእግዚአብሔር ፊት ተንበርክኮ መጸለይ ሲጀምር ያን የዝምታውን ጊዜ በኤልያስ ሕይወት ውስጥ የምታዩት አንደኛው ባህሪ ጽናት ይባላል። ስለዚህ የትኛውም አይነት የጸሎት ሰዎች ሊኖራቸው የሚገባው ባህሪ አንዱ ጽናት ነው። ይኸውላችሁ እምትጸልዩ ሆናችሁ እምትጸኑ ካልሆናችሁ ትተላለፋላችሁ። እምትጠይቁ ሆናችሁ እማትጸኑ ከሆነ ትተላለፋላችሁ። ይህን እንድትሰሙኝ ይፈልጋሉ። ሃሌሉያ! ኢየሱስ ጌታ ነው። እዩት፣ ኤልያስ የለም እየተባለ ከመሰዊያው ላይ አይነሳም። የለም እየተባለ ከጸሎት ላይ አይነሳም። የለም እየተባለ ግንባሩን እግሩ ስር ካስገባበት ቦታ ላይ አይነሳም። ይህን እንድትሰሙኝ ይፈልጋሉ። የትኛውም አይነት የጸሎት ሰው በዋናነት ሊያዳብረው ከሚገባ ባህሪ ውስጥ አንዱ ጽናት ነው ወገኖቼ። ይህን በጣም እንድታስተውሉ ትፈልጋሉ። ይችን ስሙ። የምትጸልዩበትን ሰዓት ነው የምታውቁት እንጂ የሚመለሰው ሰዓት እናንተ አታውቁትም። የጸሎት ሰዓታችሁንም የመልስ ሰዓታችሁንም እናንተ አልያዛችሁትም። ባይዘው አሁን እኛ ሁለቱንም ሰዓት አድርገን ነው መጸለይ የምንፈልገው። የጸሎቱም ሰዓት እኛ ጋራ ነው፣ የመልሱም ሰዓት እኛ ጋራ ነው። እንደሱ አይሆንም ወገን። እኛ የጸሎቱ ሰዓት ነው እኛ ጋር ያለው እንጂ የመልሱ ሰዓት ያለው እሱ ጋር ነው። ደስ የሚለኝ የመልሱን ሰዓት እግዚአብሔር ሰው እጅ ላይ አላስቀምጠው። አንድ ጥቅስ ልንገራችሁ። ሉቃስ ወንጌል ምዕራፍ 1 ላይ አንባችኋል። ዘካርያስ ለኤልሳቤጥ እኮ እንደ ማንኛውም ሰው እስከ 50 ዓመት ጸልየዋል እኮ። አንዲት ሴት መውለድ እስከምትችልበት እድሜ ድረስ ጸልየዋል። ጸለየ። ዘካርያስ የያዘው ሰዓት አለቀ። ከ50 ስታልፍ አሁን አትወልድም አለ። ሰዓቱ አለቀ። ከ50 ዓመት በኋላ
መላሹ መጣ። መላሹ መጣ። ለምን ሲባል የመላሹ ሰዓት አሁን ነው። ስለዚህ የጸሎት ሰዎች አንደኛ ሊያዳብሩት የሚገባው ባህሪ ጽናት ነው፣ መጽናት ነው፣ ጽናት ነው፣ መታገስ ነው። እንግዲህ የዘካርያስን ታሪክ ብታዩት መልአኩ መጥቶ ጸሎት ተሰምቶልሃል አለው። እንግዲህ እንደምታውቁት ጸሎት ተሰምቶልሃል ባለው ጊዜ በታሪክ በዚህ ጉዳይ ጋር ከገብርኤል ጋራ መግባባት አልቻለም። ዘካርያስ ከገብርኤል ጋር በፍጹም መግባባት አልቻለም። እኔ አርጅቻለሁ አለ፣ ባለቤቴ አርጅታለች አለ እና ራሱ በየትኛው ጉዳይ ይግባቡ? ለምን ሲባል ጉዳዩን የጸለየበት ሲዝን ነበር። እንደ ሰው ጉዳዩን የጸለየበት ሲዝን ነበር። እንዘን እግዚአብሔር መልሱን ባመጣበት ሲዝን ላይ በዚህ ፓርት ውስጥ የተፈጠረ መተላለፋል። ይችን በጣም ሰው በዘመናችሁ ሁሉ በፍጹም የእግዚአብሔርን ሰዓት በራሳችሁ ሰዓት አጠባበቅ ውስጥ ሆናችሁ የምትጠብቁት ከሆነ መተላለፍ ነው የሚፈጠረው። በጣም መተላለፍ ነው የሚፈጠረው። እንግዲህ እዩት፣ ሰው የመልሱ ቀን ይጣላል። የመልሱ ቀን ነው እንግዲህ ዘካርያስ ታውቃላችሁ፣ የመልሱ ቀን የተጣላው ከእግዚአብሔር ጋር የመልሱ ቀን ላይ ሰው የጸሎቱ ቀን ላይ ሰላም የነበረ ሰው የመልሱ ቀን ላይ ሌላ አንድ ታሪክ እንገራችሁ። አንድ በጣም የሚገርም ታሪክ እንገራችሁ። አይታችኋል። ኢየሱስ ክርስቶስ በመሰረቱ ባስተማራቸው ትምህርቶች ውስጥ ስለ ጸሎት ብቻ ሳይሆን ያስተማረው ሳይታክቱ ስለ መጸለይም አስተምሯል። ሳይታክቱ ስለ መጸለይ አስተምሯል። እና በሉቃስ ወንጌል ላይ አንድ ታሪክ አለ። ከባለ ጋራዬ ፍረድልኝ እያለች የምትጨቃጨቅ አንዲት ሴት እንደነበረች ባይበል ይናገራል። እና አንድ ቀን ባላጋራው ዳኛው እንደዚህ አለ፣ እግዚአብሔርን ባልፈራ ሰዎችን ባላፍራ ስለ ንዝነዛዋ አለ እፈርድላታለሁ አለ። እቺን ሴት አይታችኋል። ደክማ አይደለም የጨረሰችው፣ ዳኛውን አድከማው ነው የጨረሰችው። ይኸውላችሁ የጸለዩ ሰዎች አይደሉም ውጤት የሚያገኙት፣ የሚጸኑ ሰዎች ነው ውጤት የሚያገኙት። የሚለምኑ ሰዎች አይደለም ውጤታቸው ላይ የሚደርሱት፣ የሚጸኑ ሰዎች ነው ውጤት ላይ የሚደርሱት። የሚጾሙ ሰዎች ላይ አይደለም ውጤት ላይ የሚደርሱት፣ ጸንተው የሚጾሙ ሰዎች ነው ውጤት ላይ የሚደርሱት። ስለዚህ አንደኛ የምንጸልይ በጸሎት ዓለም ውስጥ የምናልፍ እኛ አማኞች በሕይወታችን ውስጥ ሊኖረን ከሚገባ ልናዳብረው ከሚገባ ባህሪ ውስጥ አንዱ ወገኖቼ በዝምታ ባልተመለሰው የጸሎት ወቅቶቻችን ላይ፣ ባልተመለሰው የጸሎት ጊዜያቶቻችን ላይ፣ ባልተመለሰው የጸሎት ወራቶቻችን ላይ ከመሰዊያው ላይ መነሳት አይደለም፣ ጸሎት ማቋረጥ አይደለም። በጸሎት የጀመርነውን ነገር በራስ መንገድ መፈለግ አይደለም፣ በጽናት ውስጥ እንደገና ጸሎትን መቀጠል ይላችሁ። ይህን ስሙኝ። በመሰረቱ ራሱ ይህን ስሙኝ፣ የምትጸልዩትን ጸሎት እንዳመናችሁበት ከሚያሳየው መንገድ ውስጥ አንዱ እየጸለያችሁ መጽናታችሁ ራሱ በጸሎቱ እናንተ ራሳችሁ እንዳመናችሁበት የሚያሳየው ነገር ቢኖር በዛ ነገር ውስጥ ባላችሁ ጽናት ኢፍ ኖት ይወል ዋው በጣም እጨርሳታለሁ። እቺ መልእክት እጨርሳለሁ። በደንብ ነው የምጨርሰው ፓስተር። በደንብ አንድ ጊዜ አንድ ነገር ማድረግ፣ ሁለት ጊዜ አንድ ነገር ማድረግ ነው። ያንን ነገር ግን ደጋግሞ ማድረግ ነገሩን
እንዳመናችሁበት ማሳያ ነው። እንዳመናችሁበት ማሳያ ነው። እንደማትመለሱበት ማሳያ ነው። ስለዚህ ይኸውላችሁ ራሱ አንድ ነገር ላይ መጽናትን የሚያሳየው መጽናት የሚባለው ነገር የሚያሳየው በነገሩ ላይ እናንተ ራሳችሁ ያላችሁን ቁርጠኝነትና እምነት ነው የሚያሳየው። ባይዘው እሱ ነው የሚያሳየው። ስለዚህ አንደኛ የሚጸልዩ ሰዎች ሊኖራቸው የሚገባው ባህሪ ጽናት ነው። አንድ ሁለተኛ ሰሙኝ ይሄንን ሁለተኛው እዩት። ሁለተኛው ኤልያስ ያንን ሁሉ ጸልዮ ያንን የዝምታ ጊዜ አልፎ ያንን የጸጥታ ጊዜ አልፎ ጥቂት ደመና ስትመጣ በጥቂቷ ደመና ዲስካሬጅ አልሆነም። ኤልያስ አልሆነም። ባይዘው ይሄ ሁሉ ደግሞ መልሷችን ናት ብሎ ዲስካሬጅ አልሆነም። እንደዚህ ነው የሚለው ባይብል። ዝናቡ አለ ውሽንፍሩ ብዙ ነው አለ። የመጣችው እኮ ጥቂት ደመና ናት። ኤልያስ የሚያወራው ግን ስለ ውሽንፍሩ። ሁለተኛ የሚጸልዩ ሰዎች ሊኖራቸው የሚገባ ማንነት ጥቂቷን ነገር እግዚአብሔር ወደ ሙሉ ነገር ያስቀጥላታል ብሎ ማመን ነው። ይህን ነው ልናዳበር የሚገባው። ጥቂቷ ደመና ስትመጣ የኛ ወሬ መሆን ያለበት ስለ ውሽንፍሩ እዚሽ ላይ ነው መጨረሻው አይደለም የሚባለው። የኔ ጉዳይ ደመናው ላይ ይለቅ አይደለም የሚባለው። ሁለተኛ ሊኖረን የሚገባው ማንነት ጥቂቷ ደመና ስትመጣ እግዚአብሔር እችን ጥቂት ደመና ወደ ሙሉ ነገር ይቀይራታል ነው የሚባለው። ስለዚህ ሁለተኛ ሊኖረን የሚገባው ማንነት ጥቂቷን ነገር እግዚአብሔር ወደ ሙሉ ነገር እንደሚያመጣት ማመን ነው ያለብን። ይህንን ማመን መመስከር ነው ያለብን። ይህን ወገኖቼ ማመን ነው። ጥቂቷ ደመና ላይ የኛ ነገር እንደማያልቅ፣ ትንሿ ነገር ላይ የኛ ነገር እንደማያልቅ፣ ጥቂቷ ነገር ላይ የኛ ነገር እንደማያልቅ ሁለተኛ ይህንን ነው ማመን ያለብን። ሶስተኛውና የመጨረሻውን ተናገር እጨርሳለሁ። ጥሩ ነገር እየነገርኳቸው እኔም በእነዚህ ሰሞኖች እኔ ያለሁበት መንፈስ ነው ባይዘው። ሶስተኛ አይታችሁታል። ኤልያስን አክዓብን እንደዚህ አለው፣ ውሽንፍሩ ብዙ ነው፣ ዝናቡ ብዙ ነውና ሰረገላን አስነስተህ ሂዳ። ከዛ ወርዶ ባይብል እንደዚህ ይላል፣ ኤልያስም ከአክዓብ ፊት አሸንፍጦ ይሮጥ ነበር ይላል ባይዘው ፓርቱን። ምክንያቱም ያ እየመጣ ያለው ዝናብ አደገኛ ስለሆነ ሊያጠፋቸው ይችላል። ስለዚህ ሶስተኛ ኤልያስን ብታዩት ለእግዚአብሔር ለሚመልሰው መልስ ዝግጅት ነበረው። በመሮጥ ተዘጋጅቷል። ባይዘው ሙሉ ዝግጅት ነበረው። ስለዚህ አማኞች ሶስተኛ ሊኖራቸው የሚገባ ነገር አንዱ ለሚጸልዩት ጸሎት ዝግጅት ነው ወገኖቼ። እዚህ ላይ ጥቂት ተናገር እጨርሳለሁ። ወገኖቼ ይህን ስሙኝ። እግዚአብሔር ሲሪየስሊ እኔ ራሴን አንድ ጥያቄ ነገር ውስጥ የከተትኩበት ነገር ይላችሁ፣ የምትጸልዩትን ነገር እንዳመናችሁት የሚያሳየው ለመልሱ ስትዘጋጁ። እሺ መልሱ ከመጣ በኋላ ሶፋት ከመልሱ በኋላ ምንድነው ፕሮግራማችሁ? አሁን እኛ ይኸውላችሁ የሚመለስ ስለማይመስለን ለሚመጣው መልስ ዝግጅት የለንም። ባይዘው ሊኖረን የሚገባው ሶስተኛው ማንነት ዝግጅት ነው። የጠየቃችሁትን ጥያቄ እግዚአብሔር ሲመልስላችሁ ከመልሱ በኋላ ምን ዝግጅት አላችሁ? ምንድነው ዝግጅት አለ? ትዝ ይላችኋል። በባለፈው ጊዜ የመጣሁለት አንድ ነገር አካፍያችኋለሁ። የጠፋው ልጅ ለመጸለይ የሚሆን አቅም ነበረው፣ ለመልስ የሚሆን ዝግጅት ግን አልነበረውም። ለመልስ የሚሆን ለዚህ ነው እንደተቀበለ ጠፋ የሚለው። ስለዚህ ይኸው ባይዘው በመጸለይ ጊዜ አብራችሁ ሆናችሁ በመልስ ጊዜ እንዳትጠፋፉ ለጸሎቶቻችሁ በቂ ዝግጅት ኖራችሁ። ምንድነው ዝግጅታችሁ? እግዚአብሔር ያላችሁትን ነገር ሲመልስላችሁ ዝግጅቱ ምንድነው? እግዚአብሔር የጸለያችሁትን ጸሎት ሲመልስላችሁ ዝግጅቱ ምንድነው?
እግዚአብሔር ያወራችሁ ነገር ሲመልስላችሁ ዝግጅቱ ምንድነው? ስለዚህ በዚህ ቀን ለሰብካችሁ የመጣሁት ይሄ ነው። በዝምታ ይጀምራል፣ በጥቂት መልስ ይቀጥላል፣ ወደ ሙሉ ነገር ይመጣል። ጸሎት በእነዚህ 3 ነገሮች ውስጥ ያልፋል። በእነዚህ 3 ነገሮች ውስጥ ሲያልፍ ግን አማኞች ሊኖራቸው የሚገባው ባህሪ አንደኛ ጽናት ነው። ሁለተኛ ጥቂቷን ነገር እግዚአብሔር ያበዛታል ማለት ነው። ሶስተኛ ለመልሱ የሚሆን በቂ ዝግጅት ነው። የዚህ ቀን ሜሴጅ ይሄ ነው። ስትጸልዩ እነዚህን 3 ነገሮች እንደምታልፉ አስቡ። እነዚህ 3 ነገሮች እንደምታልፉ ስታስቡ እነዚህን 3 ባህሪያትን ደግሞ ከእናንተ ህይወት ውስጥ እንደሚፈለግ አስቡ። በዚህ በኩል እየጸለያችሁ በዚህ በኩል ባለ የባህሪ ፕሮብሌም ምክንያት ከጸሎቶቻችን ጋር እንዳንተላለፍ እግዚአብሔር በእነዚህ 3 ነገሮች የኛን ህይወት ሊባርክ ይፈልጋል። ስለዚህ ደግሜ መጨረሻውን እናገራለሁ። ጸሎት በዝምታ ውስጥ ያልፋል። አንደኛ ጥቂት መልስ ይመጣል። ሁለተኛ ወደ ሙሉ ነገር ያድጋል። ሶስተኛ በዚህ 3 የጸሎት ደረጃ ውስጥ አማኞች ምን አይነት 3 ነገር ሊኖራቸው ይገባል? አንደኛ ጽናት፣ ሁለተኛ ጥቂቷን መልስ እግዚአብሔር ያሳድጋታል ያበዛታል የሚል እምነት፣ ሶስተኛ ለመልሳቸው የሚሆን በቂ ዝግጅት። መንፈስ ቅዱስ ዘመናችሁን በዚህ እውነት ይባርከው። ኩክሻ የጨርሻለሁ።